የዓለም ባንክ ድህነትንና የሀብት ፍትሃዊነትን በተመለከተ ከሰሞኑ ባወጣው መረጃ በኢትዮጵያ በተያዘው የፈረንጆቹ 2025 የድህነት ምጣኔ ወደ 43 በመቶ ከፍ ሊል እንደሚችል አስታውቋል። የዓለም ባንክ የድህነት ምጣኔና የሀብት ፍትሃዊነት ሰነድ ኢትዮጵያ ባለፉት 2 አስርት ዓመታት ድህነትን ለመቀነስ መሰረታዊ ስኬቶችን ብታሳይም የውጭና የውስጥ መሰናክሎች የዜጎች ኑሮ ሁኔታ ላይ ከፍተኛ ተጽዕኖ ማሳደራቸውን አስታውቋል። የኮቪድ-19 ወረርሽኝ፣ የሰሜን ኢትዮጵያ ጦርነትና ከፍተኛ ድርቅ የሀገራዊ ጥቅል ምርት እድገቱን እንዳቀዛቀዘውና የዋጋ ንረቱን እንዳባባሰው አክሎ ገልጿል ሲል ሪፖርተር ዘግቧል። የገቢዎች ሚኒስቴር በኢንተርናሽናል ኮሚኒቲ ስኩል ICS እንዲሁም ሳንፎርድ ኢንተርናሽናል ትምህርት ቤት ላይ በግብርና በአስተዳደር መጓደል ጥርጣሬ አጠቃላይ የገንዘብ ክትትልና ምርመራ ጀምሯል። የአሜሪካ ትምህርት ቤት እየተባለ በሚጠራው ICS ላይ የገቢዎች ሚኒስቴር የግብር ምርመራ ቡድን ከፍተኛ ክትትል እያደረገ መሆኑም ተነግሯል። ምርመራው ትኩረት ያደረገው በተቋሙ የግብር ነጻነት ደረጃ ላይ መሆኑ ተገልጿል። ተቋሙ የበጎ አድራጎት ተቋም ተብሎ በመመደቡ ለረጅም ጊዜ ከግብር ነጻ ሆኖ የቆየ ቢሆንም በከተማው ከፍተኛውን የትምህርት ክፍያ ማስከፈሉ ይህንን ደረጃ ጥያቄ ውስጥ እንዲገባ አድርጓል ሲል ካፒታል አስነብቧል። የመምህራን ሆስፒታል ለመገንባት 100 ሚሊዮን ብር ከተማሪ ወላጆች ለመሰብሰብ መታቀዱ ተገለጸ። የአዲስ አበባ መምህራን ማህበር የተቋረጠውን የመምህራን ሆስፒታል ግንባታ መልሶ ለማስጀመር 40 ሚሊዮን ብር ማሰባሰብ መቻሉን አስታውቋል። የተማሪ ወላጆች ከሀብት ምንጮች መካከል መሆናቸውንም የማህበሩ ፕሬዝዳንት መምህር ድንቅዓለም ቶሎሳ ተናግረዋል። ለመንግስት ትምህርት ቤቶች ወላጆች 50 ብርና ከዚያ በላይ የሚሸጡ ደረሰኞችን፣ ለግል ትምህርት ቤት ተማሪ ወላጆች ደግሞ 100 ብርና ከዚያ በላይ የሚሸጡ ደረሰኞችን በማሰራጨት 40 ሚሊዮን ብር ማሰባሰባቸውን አስረድተዋል። አክለውም ከተማሪ ወላጆች የምንጠብቀው እስከ 100 ሚሊዮን ብር ነው ያሉት ፕሬዝዳንቱ ከዚህ ጎን ለጎን ሌሎች የገበያ አማራጮች እየታዩ መሆናቸውን ለፕሬስ ድርጅት ተናግረዋል። በሲሼልስ በተካሄደው ፕሬዝዳንታዊ ምርጫ የተቃዋሚ ፓርቲ መሪ ፓትሪክ ሄርመኒ የወቅቱን መሪ ቫቭል ራምካላዋን በድምጽ ማሸነፋቸው ይፋ ተደርጓል። በውጤቱ መሰረት ሄርመኒ 52.7 በመቶ ድምጽ ያገኙ ሲሆን ራምካላዋን 47.3 ድምጽ ማግኘታቸው ተመላክቷል። ተመራጩ ፕሬዝዳንት ሄርመኒ መራጮች በእኔ ላይ ባሳደሩት እምነት አመሰግናለሁ፣ ይህንን ኃላፊነት በምስጋና እንዲሁም በሲሼልስ ሕዝብ ጥንካሬና ባህሪ ላይ በማይናወጥ እምነት ተቀብየዋለሁ ብለዋል። ሄርመኒ ከ2007 እስከ 2016 የብሔራዊ ምክር ቤት አፈ ጉባኤ ሆነው አገልግለዋል። የዓለም ባንክና የተመድ የዘላቂ ልማት ሪፖርቶች እንደሚሉት ሲሼልስ ለአየር ንብረት ለውጥ የተጋለጠችና ከፍተኛ የሆነ አደንዛዥ ዕፅ ተጠቃሚዎች ያሉባት ሀገር ናት። ተመራጩ ፕሬዝዳንትም እነዚህን ችግሮች የመፍታት ኃላፊነት ተጥሎባቸዋል። በሜክሲኮ ለቀናት በጣለው ከባድ ዝናብ በትንሹ 44 ሰዎች መሞታቸውን የሀገሪቱ መንግስት አስታውቋል። ከፕሪሲላና ሬሞንድ ሞቃታማ አውሎ ንፋሶች የተነሳው ኃይለኛ ዝናብ በ5 ግዛቶች የመሬት መንሸራተትና የጎርፍ አደጋን አስከትሏል ተብሏል። የፕሬዝዳንት ክላውዲያ ሼንባም መንግስት 139 የተጎዱ ከተሞችን ለመደገፍ የሚያስችለውን እቅድ ተግባራዊ ሊያደርግ በእንቅስቃሴ ላይ ነው። ፕሬዝዳንቱ በኤክስ ገጻቸው ከገዢዎች እንዲሁም ከተለያዩ የፌዴራል ባለስልጣናት ጋር በማስተባበር ለድንገተኛ አደጋው ትኩረት በመስጠት ስራችንን እንቀጥላለን ብለዋል። የብሔራዊ አደጋ ጊዜ ኮሚቴ በቋሚነት ስብሰባ ላይ እንደሚገኝም ተነግሯል።